ከፈለገ አይተውህም፣ አልፈለከኝም ብሎ አይተውህም። ባይዘው እግዚአብሔር የነገረህ ቀን አይደለም ፕላን ያደረገው፣ ሳትወለድ ነው ፕላን ያደረገው። ስለዚህ በአንተ ምክንያት መሃል ላይ ሐሳብ አይቀይርም። እግዚአብሔር ዲዛይን አድርጎ ፕላን ካረገ ላይ እጣ ከጣለብህ እድሜ ያልቃል እንጂ አይተውህም። የነካው እየተበላሸብህ ነው የምትኖረው። መስማማት ብቻ ነው። ና ተስማማ ሲል እምቢ ስትል እግዚአብሔር በቃ ትቼዋለሁ አልፈለክም ሊል ሊትራሊ እግዚአብሔር ያሰቃየው ሰው የሚያስፈልግ። ለዛ ነው አልቃሻው ነብይ ነው የሚባለው። ራሱ ሲጠራ ጥፋት አልቋል ሄጅ። ከዛ ህዝቡ ሲመለስ ማር ሲያደርግ እግዚአብሔር ኤርምያስ መጣና እንደዚህ አለ፣ አታለልከኝ እኔም ተታለልኩልህ። እግዚአብሔርን እኮ ነው። ከዛ እግዚአብሔር መጣና እንደዚህ አለ፣ ሂድ እንዳፈራ። ከዛ ሲለው እንደ ኃያልና እንደ ጨካኝ ከፊት ቆመልሃል። አንተ ተናግረኸው ቢመጡባ እኔ አለ እንዳስፈሪ እና እንደ ኃያል አረ እንደ ጨካኝ አጠገብ ቆመ። በእውነት እየመለስን ከኖርን እኮ ነው እየተባረከን የምንሆነው እንጂ እግዚአብሔር ይጠይቀናል። ህይወትን ይጠይቃል። አዲስ ኪዳን ደግሞ ህይወትን ሁሉ ይጠይቃል። ጊዜን አይደለም ነፍስን ይጠይቃል። ወንጌል ጉልበትን፣ ገንዘብን፣ ዕውቀትን፣ ዘመንን፣ እድሜ፣ ታሪክን፣ ስምህን እኮ ነው የሚጠይቀን። ወንድሜ እህቴ፣ በጣም ብዙ ነገር ተነግሮን፣ በጣም ብዙ ጊዜም ተነግሮን፣ በጣም የሚያስደንቅ ነገር ተነግሮን ሰምተን ሊሆን ይችላል። በጣም ተገርመን ተደንቀን ሊሆን ይችላል። ህይወት አይሰጥም። ጌዲዮን እንደሱ ነው ጉድ ያደረገው እግዚአብሔር። ሂድና ምድያምን ተዋግተህ እንዳንድ ሰው አድርገህ ትመታልኛለህ ምናምን ሲለው እግዚአብሔር አሁን ሰው አተ ነው ደግሞ እግዚአብሔር ስም የሚጠይቀው ነገር በጣም ከባድ ነገር እኮ ነው የሚጠይቀው። አሁን እኮ እኛን ምን ጠየቀን? ምን ለነገሩ ምን ያልጠየቀን ነገር አለ? በእውነት እየመለስን ከኖርን እኮ ነው እየተባረከን የምንሆነው እንጂ እግዚአብሔር እኮ ይጠይቀናል። ህይወትን ይጠይቃል። አዲስ ኪዳን ደግሞ ህይወትን ሁሉ ይጠይቃል። ጊዜን አይደለም ነፍስን ይጠይቃል። ወንጌል ጉልበትን፣ ገንዘብን፣ ዕውቀትን፣ ዘመንን፣ እድሜ፣ ታሪክን፣ ስምህን እኮ ነው የሚጠይቀን። እየሰጠን እንድንኖር ጌታ ይርዳል። እውነቴን ነው የምላችሁ። የሚጠይቀንን ለሰው አይደለም ያልኩት፣ ለጌታ እየመለሰን እንድንኖር እና አራኔ ወገኔ ቤተሰቤ እኔ አይደል ያለው ወረደታች ድረስ ወገኔ ከእስራኤል የተናቀ ነው የምናሴ ነኝ፣ ከምናሴ ወገን እኔ ቤተሰብ ታናሽ ነው፣ ከቤተሰቤ እኔ መጨረሻ ነኝ ያለው። የመጡ ደሊስት እኮ ነው የጠራው እግዚአብሔር። ሰው ከፈለክ ሲሉ አንተን ነው የፈለከው። በል እንግዲህ አንተ ኮንክ የጠራኸኝ አለው። አዎ ዛሬ አሉ እቺን ቱናን አስተካክላለሁ፣ መሬቱ በሙሉ ውሃ ርሶ እቺ ደርቃ ትደር አለ። ደረቅ ብላ አደረች። አጋጣሚ ሊሆን ይችላል። እግዚአብሔር ብሎ ምን እንዳልተቃለ አጋጣሚ ሊሆን ይችላል። ደግሞ ፈራው። አትቆጣኛል ልድገም እጣዋን መጽሐፍ ቅዱስ ላይ ያን ችግር የለውም አለው እግዚአብሔር። እንድገም አለው። እንግዲህ አሉ መሬቱ በሙሉ ደርቆ እሷ ብቻ ትርጠብ አለው። መጽሐፍ ሲነገር ረጠበች አይደለም የሚለው፣ ሲጨምቃት ሁለት ምናምን ውሃ ወጣው ይላል። አገር ከው ብሎ አድሮ ብቻውን ውሃ። በል እንግዲህ እግዚአብሔር ጠርተኸኛል አለ። ከፈለገ አይተውህም፣ አልፈለከኝም ብሎ አይተውህም። ባይዘው እግዚአብሔር የነገረህ ቀን አይደለም ፕላን ያደረገው፣ ሳትወለድ ነው ፕላን ያደረገው። ስለዚህ በአንተ ምክንያት መሃል ላይ ሐሳብ አይቀይርም። ጎናቸው ለሰው ከፈለገ ተስማምተህ ቀጥል በሉት። ይኸውላችሁ ለምን መሰላችሁ? እኔ አንድ መንፈሳዊ ሚስጥር ልንገራችሁ። በእውነት ነው የምላችሁ። አሁን ቸርች ስለሆነ ያለ ነው። እግዚአብሔር ዲዛይን አድርጎ ፕላን ካረገ ላይ እጣ ከጣለብህ እድሜ ያልቃል እንጂ አይተውህም። የነካው እየተበላሸብህ ነው የምትኖረው። መስማማት ብቻ ነው። ለምን መሰለህ? ፕላን ያደረገው የጠራህ ቀን አይደለም። ጨርሶ ነው የሚጠራህ። ና ግባ፣ በዚህ በኩል ነው መንገዱ፣ ይሄ ነው፣ ና ተስማማ ሲል እምቢ ስትል እግዚአብሔር በቃ ትቼዋለሁ አልፈለክም ሊል የማይጠቅምና መሃል ላይ የታቀደ እቅድ የለውም እግዚአብሔር። እቅዱ መጽሐፍ እኔ አንድ በጣም ሞደው ኢሳይያስ 46:10 ላይ ከመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽመዋለሁ እላለሁ ይላል። ከመጀመሪያ ለመጨረሻው ከጥንት ገና ያልተደረገውን እናገራለሁ አለ እና ምክሬ ይጸናል፣ ፈቃዴን ሁሉ እፈጽመዋለሁ። እስቲ አሜን በሏ። መጽሐፍ ሄዱና አንብቡ። እግዚአብሔር የጠራው ሰው እምቢ ካለ ዋጋ ከፍሎ ይመለሳታል። አይለቅህ። እኔ አንድ እንደዚህ አይነት ያገልግሎት ዝንባል ያለው ሰው በሙሉ ቢያነበው ብዬ የምመኘው የነብዩ ኤርምያስን መጽሐፍ። ኤርምያስ ሊትራሊ እግዚአብሔር ያሰቃየው ሰው ኤርምያስ። እግዚአብሔር አሰቃየው።
ለዛ ነው አልቃሻው ነብይ ነው የሚባለው ራሱ ሲጠራ። መከራውን በተለይ ኤርሚያስ 20 ሂድና ትንቢት ተናገር አለው። ምን ልበላለሁ? ጥፋት አለ በላለሁ። አልናገርም። ኤርሚያስ ለምን አትናገሩ ሲለው እኔ ጥፋት አለ እላለሁ፣ አንተ ሄደህ ትምራለህ። ቃላባ ያረከኝ አንተ ምህረት ብዙ ነው። አዎ እኔ ደግሞ የምርህን መስሎኝ ያጠፋቸዋል ስል ህዝቡ ደግሞ ድፍት ሲል ተቸዋለሁ ትላለህ። አዎ አልናገርም። እግዚአብሔር ተው በቃሽ አይደለም ያለው። ባትናገር እገልሃለሁ አይደለም ያለው። እንደዚህ ብሎ ኤርሚያስ ተጨቃጭቆ ሲጨርስ እግዚአብሔር መጣና ሂድና ነገራቸው አለኝ። የእግዚአብሔር ቃል ልቤን አቃጠለኝ፣ እንደ እሳት ሆኖ አጥንቴን በላኝ አለ እና ዝም ማለት አልቻልኩም ማለት አቃል። እግዚአብሔር አያስፈቅድ ዝም ብሎ ነው ሂድ በላቸው በቃ ሲለው ኤርሚያስ እንዴት ዝም ልበል አለ። እሳት ሆኖ አለ እዚህ እና ካልወጣው መንደዴ ነው አለ። እሳት ይዘት ይችላል እንዴ? ጥፋት አልቋል ሄጄ። ከዛ ህዝቡ ሲመለስ ማርስ ያደረገ እግዚአብሔር ኤርሚያስ መጣና እንደዚህ አለ፣ አታለልከኝ እኔም ተታለልኩልህ። እግዚአብሔርን እኮ ነው ኤርሚያስ ላይ አታለልከኝ አለው። ምን አይነት ሲቃይ ነው! ይሁት ግን እግዚአብሔር ምን አይነት አባት እንደሆነ በክብሩ እኮ ታላቅ አምላክ ነው። እንዲህ የምትለው እኮ አይደለም ግን ይኸው ምን አይነት አባት! ፌሎሺፕ እኮ ነው ይሄ፣ ህብረት እኮ ነው ኤርሚያስና እግዚአብሔር ማለት ያለ ህብረት። እንደ አባትና ልጅ ነው። እኔ አታለልከኝ አሁን ዝም ብሎ ባይዘው እኔ እዚህ ጋር ቆሜ አታለልከኝ እንደምለው ነው እንዴ አታለልከኝ የሚባለው? እያበድክ ነው መንገድ ላይ ባይዘው አፈር እንደዚህ እየበተንክ ተንበርክከህ ሁሉ አትለው ባይዘው መንገድ ላይ እየሄድክ አይ እኔ ድሮም ብዬ ነበር ሰው ሁሉ ሲያይ ምን ሆነ ነው ሲል ከእግዚአብሔር ጋር ወደ ጎን አይደለም ዳኛ የለ ወደ ጎን ቢሆን ሳያስታርቃል ወደ ላይ አታለልከኝ ምናምን አንተ ግን እኔም ተታለልኩ ይሉት ሰው እንደዚህ አይና ነብዩ አበደ ብሎ ወደ መጮ ጀመረ። ወደ ጎን ነበር መልእክት። እኔም ተታለልኩልህ ጥፋት ትለኛለህ እላለሁ፣ አንተ ትምራለህ፣ ይቅር ትላለህ። ከዛ እግዚአብሔር መጣና እንደዚህ ያላል፣ አይዞህ ሂድ እንዳፈራህ። ከዛ ሲለው እንደ ኃያልና እንደ ጨካኝ ከፊት እቆምልሃለሁ። አንተ ተናግረኸው ቢመጡብህ እኔ አለሁ። አንተ እኔን ያገኙኛል እንዳስፈሪ እና እንደ ኃያል አለ እንደ ጨካኝ አጠገብ እቆማለሁ። አይዞህ አድን ዘንድ አብሬ ነኝ፣ ማንም ድል አይነሳም። በኤርሚያስ ትንቢት አንድ ቀን አድራትም ይገሉት ነበር። በአምስት ነገስታት ዘመን ያገለገለው ግማሽ ምዕተ ዓመት ነው ኤርሚያስ የተነበየው። እንዲህ የሚነካ አይደለም ሰውየው ግን ምን ያክል ጠንካራ እንደሆነ መታየት ኢየሱስ ኤርሚያስ ነህ እንዴ እስኪባል ድረስ ነው የተባለው። ምን ያክል የኤርሚያስ ትንቢት ኢንፍሉዌንሱን የአገልግሎቱን ጥንካሬ መታየት ኢየሱስ ከተጠቀሱት መካከል አንዱ ኤርሚያስ ነህ እንዴ ነው የተባለው። ሜሴጁ በቃ ከክርስቶስ ጋር በጣም ተመሳሳይ። ጌታ የተባረከ ይሁን። መጽሐፍት ሁሉ ስለ ኢየሱስ ብቻ ነው የሚያወራው። እዚህስ ሌላ ባለ ታሪክ የለም። ሁሉም በልጁ በክርስቶስ ኢየሱስ የሚደረገውን ለመጠቆም የገቡ ናቸው። የለም ሌላ ከኢየሱስ ውጪ። መጽሐፍት ሁሉ ስለ እኔ ነው ያለው ጌታችን። ስለ እኔ የቱ መጽሐፍ በሙሉ እስትንፋሰ መለኮት ያለው መጽሐፍ በሙሉ ስለ ኢየሱስ ነው የሚያወራው። ወንድም እህቴ በጣም ብዙ ነገር ተነግሮን፣ በጣም ብዙ ጊዜም ተነግሮን፣ በጣም የሚያስደንቅ ነገር ተነግሮን ሰምተን ሊሆን ይችላል። በጣም ተገርመን ተደንቀን ሊሆን ይችላል። ሕይወት አይሰጥም። ምናልባት ይሄ ቀን የመጨረሻ ቀን ቢሆን ዛሬ ማታ ኢየሱስ ቢመለስስ፣ ሰማይና ምድር ዛሬ ቢያልቅላቸውስ፣ ቢያበቃስ፣ ሰው እንዴት ዝም ብሎ ተመልሶ ይሄዳል? ጌታ እንደዚህ አለ፣ በዚያን ቀን የነነዌ ሰዎች እዚህ ሕዝብ ላይ ይፈርዱበታል። ለምን? በዮናስ ስብከት ንስሐ ገብተው ተርፈዋል። በእኔ ስብከት አለ ኢየሱስ እኔ ተናግሬ እምቢ እልከኛ። እግዚአብሔር የሰጠን ወርቃማ ዕድል ወንጌል ነው። ወደ ዘላለም መንግሥት መሻገሪያ መንገዱ ክርስቶስ ነው። የተሻገርንበት ስፍራ መስቀል ነው። እርቃኑን ደረቅ እንጨት ላይ ተንጠልጥሎ ስለ እኔ ሞተ።
ቆሞ ያስተማረው አይደለም፣ ሞቱ መልእክት ነው። ኢየሱስ መስቀል ላይ ሲሞት ድምፅ ነው። የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል የተገለጠ ኢየሱስ መስቀል ላይ ሲሞት ለማዳን የሚሆን የእግዚአብሔር ኃይል፣ ለቁጣ አይደለም፣ ለፍርድ አይደለም፣ ለማዳን። ጳውሎስ እንደዚህ ነው፣ የእግዚአብሔር ኃይል ለማዳን ነው። የት ክሩሲፊክሽን በፍጹም እግዚአብሔር አንድ ልጁን መስቀል ላይ መስዋዕት አድርጎ እየቀለደ እንዳልሆነ እርግጠኛ ነን። ይሄው ምሳሌው አለ ኢየሱስ። ወንጌል የሚያክል ነገር በፍጹም በምንም ነገር ሰው ሊጫወት ይችላል። ወንጌል ግን ወንጌል ነው። ኢየሱስ መስቀል ላይ ሞቶ ነው የተሰራው። በፍጹም ኢየሱስም የጠየቀው ኃይል አይደለም፣ ሕይወት ጠየቀው። ከፈለ፣ ታውቃለህ፣ ከፈለ። ስጋው ቁርስ አለ፣ ደሙ ፈሶ አለቀ፣ አጣጣረ፣ ነፍሱን ታወ። ወንጌል የጠየቀው እዚህ ድረስ ነው። የመጨረሻውን ነው የጠየቀው፣ የመጨረሻውን ነው የከፈለው። እግዚአብሔር ቅድሚያ የሚሰጠው ነገር ቅድሚያ መስጠት። ሌላው ነገር ይደርሳል፣ ባይደርስስ አይድረሳ። መሬት ላይ ያለ አንዳንድ ነገር ባይደርስስ፣ አፍተር ኦል የደረሰላቸው ምን ደረሱ? ምን የትመለስ ታሪክ ራሱ አላስቀሩ። ወንጌል የተሸከሙትስ ሺህ ዓመታት የእግዚአብሔር ቃል ዛሬም ያድናል። ይሄ ዛሬም የዘላለም ሕይወት ይሰጣል። የለም ሌላ። ከኢየሱስ ውጭ የለም፣ ከወንጌል ውጭ የለም። ቸርች ነው ይሄ። የመጣችሁት ወንጌል ልትሰሙ ነው። ከዚህ የሚበልጥ በምድር ፊት ላይ የለም። እርግጠኛ ሆኑ። ሰማይና ምድር ተጠቅልለው ያልፋሉ፣ የእግዚአብሔር ቃል ለዘላለም ይኖራል። በዚህ እውነት ላይ የቆመ ክርስቲያን ለዘላለም ይኖራል። የታመነ ነው። የዮናስ ተአምራት፣ ዮናስ ላይ የተደረገ ነገር አስደንቋችሁ ኢየሱስ ላይ ኖርማል እንዳትሆኑ። ኢየሱስ ሲባል ምንም ካልመሰለ በእውነት እኔ ሁሌ እናገራለሁ። ከድሮ ጀምሮ ነው የምናገረው። ሰው አብርሃም ተብሎ ባይገባው፣ ይስሐቅ ተብሎ፣ ያዕቆብ ተብሎ፣ ዮናስ ተብሎ ባይገባው ችግር የለውም። ኢየሱስ ተብሎ ካልገባው የለም ሌላ አይመጣም። የመጨረሻው ኢየሱስ ነው። የለም ሌላ ምን ይምጣ? ልጁን ላከ፣ በቃ ቀረ፣ አለቀ። አብ መሬት ቢመጣ ኢየሱስ ከሰራው የተለየ ይሰራል። የእግዚአብሔር እግር ነበር ዳንኤል። እግዚአብሔር በባቢሎን የሚረግጠው በዳንኤል ነበር። አገር ጨለም ድቅድቅ ብሎ የእግዚአብሔር መልአክ ከሰማይ መጥቶ ልገባ ነው ሲል ሁሌ ምን የምንማረው የፋርስ አለቃ አትገባም ሲል እገባለሁ አለ። አትገባም አለ፣ የኔ ነው አለ። የፋርስ አለቃ ውሸቱን አይደለም እውነቱን ነው። ባይዘው መልአኩም ለዛ ነው ቆሞ የተደራደረው። ባይዘው ተደራደረው። ከዛ ኮን የተዋጉት። አትገባም አለ፣ እገባለሁ አለ። ምንም የለህም አለ፣ እዚህ የለህ፣ የኔ ነው በሙሉ። አርኮን ማለት ረጅም ዘመን በመኖር የምድሪቱን ከመሰረቷ ጀምሮ የገነባት ማለት ነው ትርጉሙ። ዝም ብሎ ድንገት የመጣ አይደለም። የትምህርት ስትራክቸሩን የሰራሁት እኔ ነኝ። ፖለቲካል ሪፎርሙን እኔ ያመጣሁት፣ አገሩን መሰረተ ልማቱን እኔ የሰራሁት። አትገባም፣ የኔ ነው በሙሉ አለው። ሳር ቅጠሉ የኔ ነው አለው። ዳንኤል አለ ያው ከህንድ እስከ ኢትዮጵያ ጠቅጠቅ ብሎ ጨለማ መሃል ላይ ዳንኤል ሽንቁር ያረጋት መብራት አለች እንዲህ ብቻዋን። ያው ዳንኤል አለው አዎ አትገባም አለ። ያው ዛጋታው ማለት መርገጭ የለም። ያው መርገጭ አላስገባም። ዳንኤልን አወጣዋለሁ አለው። እንግዲያው አለው ዳንኤል ይወጣም አለ። እሱ ላይ ረግጬ ነው ማፈርሰው አለ። የእግዚአብሔር ሌጋል ግራውንድ ዳንኤል ነበር። እግዚአብሔር ባቢሎን ገብቶ ለመስራት ሌጋል ግራውንዱ ህጋዊ መቆሚያው ዳንኤል ነው። ስለዚህ በዳንኤል ላይ ቆመ፣ ባቢሎንን ገለበጠው። ዮናስ ጥላ ነው፣ እኔ አካል ነኝ። በዮናስ ስብከት የነነዌ ሰዎች ንስሐ ገቡ። በእኔ ትምህርትና መልእክት፣ በእኔ የመስቀል ሞት ንስሐ ልትገቡ ይገባቸዋል። ከዮናስ የሚበልጥ በዚያ አለ። ኢየሱስ ከዮናስ ይበልጣል። ኢየሱስ ከአገልጋዮቹ ይበልጣል። ኢየሱስ ከምድር ነገሥታትና መልእክተኞች ይበልጣል። ጮክ በሉና ኢየሱስ ከሁሉም ይበልጣል።